ጋይስ የዓለም ዋንጫ ላይ ማለት ነው ሁላችንም ማንጠብቀው እንግዳ ተገኝቷል ማለት ነው። የሆሊውድ አክተሯ ሁላችንም ፊልም እንድንወድ ያደረገችን ታዋቂዋ አክተር ሚያ ካሊፋ ብራዘሬ፣ ሁልህም መቼም እሷን እያየህን ያደግክ ብራዘሬ። እሷ እንግዲህ አሜሪካን ለመደገፍ ይሁን ፓራጓይን ለመደገፍ አይታወቅም፣ ብቻ አሜሪካ ፓራጓይን በለጠለጠችበት ጨዋታ ላይ ስቴዲየም ተገኝታ እንግዲህ ጨዋታውን በዚህ መልኩ ታድማለች ማለት ነው። የብዙዎቻችሁን የልጅነት ህይወት ያሳመረች የልጅነት ትዝታችሁ መቼም ሁላችሁም ትዝ ይላችኋል ብዬ አስባለሁ ማለት ነው። በሷ ፊልሞች ነው ሁላችሁም እየተዝናናችሁ እዚህ የደረሳችሁ። እስኪ እሷን የማያውቅ ካለ ኮሜንት ጋር ዓለም ዋንጫ ተጀመረ። ክርስቲያኖና ሜሲ ደጋፊዎች ገና ካሁኑ ክሽክሽ ማለት ፖርቹጋልም አርጀንቲናም ገና አልጨውቱም። አባቴ 5 ሰዓት ነው ይሄን ቪዲዮ የምሰራው። በደንብ ኮፒ ሊንክ አድርጋ አዳርስልኝ የሞሮኮና ብራዚል ጨዋታ እስኪጀምር ድረስ። ስለዚህ ሐሳብ ልንገራችሁ ማለት ነው። እኔ የሲአር7 ደጋፊዎች በጣም ታዝናኑኛላችሁ ነው ብላችሁ ከባር እግር ኳስ ፍትሃዊ ከሆነ ሲአር7 መብላት አለበት። ስለዚህ ሁላችሁም ለሲአር7 መደገፍ አለባችሁ። ልክ ነገር እኮ ይችላል። እግር ኳስ ፍትሃዊ እንድትሆን ለሮናልዶ አንድ ወርልድ ካፕ በሰጣት እኔም ደስ ይለኛል። በጣም ደስ የሚለኝ ነገር ማለት ግን እንዴት ነው የሜሲ ደጋፊዎች ገና ካሁኑ ሮናልዶ የሚቋጥሩት እንዴ? ምን ሆናችሁ ነው? ነቃ ብላችሁ አስቡ እንጂ ገባ። ይሄ ሰውዬ ከበላ እኮ አሁን ተመልሰው ጎት ነው ምናምን ብለው ይጨቀጭቁናል ወይ ነው ምናምን። አንድ እሱ አለ። ከነገራ ደግሞ ሜሲ ሁለተኛ መብላት አለበትም ይሉሃል። ገባ። ሆዳም ናቸው እኮ ገባ። ልክ እንደ ሜሲ ማለት ሆዳም የሆኑ ጀነሬሽን። ስለዚህ አትጠብቅ፣ እንደዚህ ነገር አትጠብቅ። ባይሆን ትንሽ በእግር ኳስ ስሜት ያዝ ማድረግ ከፈለክ ማለት ነው። እኔ አሁን ለምሳሌ እኔ ከሜሲ ደጋፊዎች ጋር ስለ ኳስ ሳወራ ማለት ነው ሪስፔክትፉል፣ አንዳቸውም በእኔ ፊት ክርስቲያኖ ሮናልዶ ዲስሪስፔክት አያደርጉም። ለምን? እኔ ሜሲን ዲስሪስፔክት ስለማላደርግ ማለት ነው። እና ገባርለ ድንገት አርጀንቲና ከወደቀች እና ፖርቹጋል አሁን ካለች ማለት አባቴ እኔ አላስለ ሰውዬ ምን አይገባውም ምናምን ብላቸው እውነትህን ነው ምናምን ነገር የሚሉ ይመስለኛል። ገባህ? በዚህ መንገድ ነው እንጂ ገና ካሁኑ ምናምን ካልቋጠርክ ፋራነህ ምናምን እልታይዘዋል እንዴ ማን ዝም አርጀንቲና ወርቃም እንዳይቋጥር ፖርቹጋል ላይ ማለት ምን እሺ ነው የኔን መንገድ ተከተል የሲአር7 ደጋፊ ማለት ገባህ? ከነገና ደግሞ ዋንጫውን ከበላ በኋላ ደግሞ እንደ አዲስ ጎት ምናምን ክርክርን አያስፈልግም። በቃ ሮናልዶ እንዲያስደስተው ዓለም ዋንጫ እግር ኳስ ሰጥታው ሪታየር ማድረግ ቢችል በጣም ደስ ይለናል። ይሄ ነው ሪያሊቲው። እኔ አቋሜን መቼም አልቀየርም። ገባህ? ኦልሬዲ ጎት ማን እንደሆነ ከዋንጫ ከ2022 በፊት ራሱ ማውቀው ነገር ስለነበረ ይሄ ዋንጫ ምንም ነገር አይቀየርም። ግን ሲአር7 ተደስቶ ከሪሩ እንዲያልቅ ነው የምፈልገው። በዓለም ዋንጫ ጠቅ ተደርጎለት ማለት ነው። ገባ። ብራዚል ሞሮኮን ዛሬ ፎጣ የሚሰርቅልሽ የለም። ሰሞኑ ደግሞ በሮናልዶና በሜሲ ጉዳይ ፍጭቱ ምንሼ ኧረ በስመ አብ። አንዳንዱ እንዴት የዩናይትድ ደጋፊ ሆኖ የሜሲ ይሆናል የሚላል፣ አንዳንዱ ደግሞ ሮናልዶ ወርልድ ካፕ ወራ አይገባውም የሚላል። የዩናይትድ ደጋፊ ሆኖ ደግሞ ፔናልዶ ምናምን እያለ የሚሳደብ ሰው ስታይ ኧረ ምንሼ ነው ትላለህ። በቃ እንዴ 39 እና 41 ዓመታቸው እኮ ነው። በዚህ እድሜ እነሱን ኢንጆይ ማድረግ ነው እንጂ መሰዳደቡ ልክ ነው ወይ? ሁለት ቪዲዮ እስቲ ፓርት 1 እና ፓርት 2 ብዬ ልስራ በእነዚህ ሐሳቦች። አንደኛ የዩናይትድ ደጋፊ ሆኖ ሰው እንዴት ሜሲን ያስበልጣል? እኔ ግራ በቃ አንዳንዱ ሃይማኖት የሚያደርገው አለ። እኔ ትላልቅ ሰዎች እያሉ እያየው ግርም እያለኝ ነው። ይሄ እንዴት ሙስሊም ሆነ እግዚአብሔር ይበልጥብኛል ትላለህ? ወይስ ደግሞ እንዴት ኦርቶዶክስ ሆነ አላህ ይበልጥብኛል ትላለህ? ጋር በቃ ሰው በጣም እያቀራረበው ነውና ኖርማል ነገር ነው። በቃ ይሄ እኮ የአይን ጉዳይ ነው፣ የፍላጎት ጉዳይ ነው። የሚመቸውን ሰው መምረጥ ይችላል። አብዛኛው ዩናይትድ ደጋፊ የሮናልዶ ነው። ልክ ነው። ሮናልዶ ፕራይሙ ላይ ሮናልዶ ለዩናይትድ የሰጠው ነገር ትልቅ ነው። የዩናይትድ ደጋፊ ለመሆኑ ብዙ የዩናይትድ ደጋፊ ሮናልዶ ምክንያት ነው። ስለ ሮናልዶ ብዙ ነገር ማውራት ይቻላል። ከዛ ውጪ ግን በቃ አንዳንድ ጊዜ የተለየ ተጫዋች ልትወድ ትችላል። እንኳን እንደ ዩናይትድ ደጋፊ ይቅር የዩናይትድ ብዙ ከረንት ተጫዋቾችም ብዙ ሌጀንዶችም ከሮናልዶ ሜሲ የሚያስበልጡ አሉ። ሰርች አድርጋችሁ ማየት ትችላላችሁ። እንደውም የዩናይትድ ደጋፊ ኖርማል ነው። ማድሪዲስታዎች ፒውር የሆኑ ማድሪዲስታዎች የማድሪድ ብዙ ሌጀንዶች ሜሲን ሲያስበልጡ አይተናል። ብዙ ማድሪድን ያሰለጠኑ አሰልጣኞች ጭምር። አርጀንቲና ቤት ውስጥ እግር ኳስ ሃይማኖት በሉት ማራዶናን ቁጭ ብሎ የሚያመልክ ሰው አለ። አርጀንቲናዊ ሆነ ሮናልዶን አስበልጣለሁ ማለት ያሰቅልሃል። በዛ ውስጥ ግን እነ ጋርናቾና የመሳሰሉ ብዙ የሮናልዶ አድናቂዎች አሉ። ይሄ ያንተ ፕሪፈረንስ ነው ለምን ምናምን የሚባሉ ነገሮች መክረር አለባቸው ብዬ አላስብም። ሁሉም ሰው የተለያየ ሪዝን አለው። ሮናልዶ ከወጣ በኋላ መደገፍ የጀመሩ ትናንሽ ልጆችም ሊኖሩ ይችላሉና ለምን እንደዚህ እንደሚከር አላቅም። ኖርማል ነገር ይመስለኛልና ሌላው ደግሞ ሮናልዶ አይገባውም የሚል ሰው ምን አይነት ሪዝን እንደሚያቀርብ ባይ ደስ ይለኛል። ስለ ብቃቱ ስለ ሮናልዶ ብቃት በቃ ማውራቶ እኔ መሽቶ ሊነገር ይችላል። ሌላው ይቅርና እኔ እስቲ ካለ እናንተ ቪዲዮም ሰርታችሁ ወር ደግሞ ኮሜንት ላይ ብነግሩኝ ደስ ይለኛል። እንደ ሮናልዶ
ባለበት ሙያ ሚሊዮንሶችን ኢንስፓየር ያደረገ ግለሰብ አለ ብዬ አላምንም። በየትኛውም ኢንዱስትሪ፣ በየትኛውም ስፖርት፣ በየትኛውም ፉትቦል፣ የትኛውም እግር ኳስ ቡድን ውስጥ ከፕሮፌሽናል እስከ አማተር ቲም ብትወርድ ቢያንስ ከአንድ ቲም 5 6 7 ሰው በሮናልዶ ኢንስፓየር ተደርጎ ወደ እግር ኳስ መጫወት ወደ እግር ኳስ መመልከት የገባ ነው። ሌላው ይቅር ሰፈር ውስጥ 5 ሆነ ስትጫወት ከአምስቱ ቢያንስ 3ቱ ሮናልዶ ኢንስፓየር አድርጎታል ኳስ ለመጫወቱ ኳስ ለመውደዱ ማለት ነው። ብዙ ተጫዋቾችን ቲክቶክ ላይ ከመጡላችሁ አላውቅም ሮል ሞዴላችሁ ማን ነው ሲባሉ ሮናልዶ ይሉና የሚያስበልጡት ሜሲ ሊሆን ይችላል። ሮናልዶ ላረገው ኢንስፓየር ላረገው ህዝብ ብቻ ሲባል ኳስ ምንም ባይችል እንኳን ይሄ ወርልድ ካፕ ሲያንስበት እንጂ አይበዛበትም። ስንቱ በልቶታል አይደል እንዴ? ስንቱ የበላውን ወርልድ ካፕ አሁን ሮናልዶ አይገባውም ማለት ነውር አይደለም ወይ? ልትቋጠር እኮ ትችላለህ። ሜሲ ሮናልዶ የሚባለውን ክርክር ፈርተህ ልትቋጠርበት ትችላለህ። አይገባውም ግን በየትኛውም መስፈርት አይገባውም ማለት ልክ ነው ብዬ አላምንም። ይሄ ወርልድ ካፕ ሳይጮት እንኳን ቢሰጠው ስለ ይሄን ወርልድ ካፕ በላም አልበላም ሮናልዶ የሚጨምርለትም የሚቀንስበትም ነገር የለም። እኛ ያየነው ሰዎች እንመሰክርለታለን። ግን ታሪክ እንዲያጎልበት አልፈልግም። የዛሬ 5 ዓመትና 10 ዓመት ሲወራ ሮናልዶ ወርልድ ካፕ ስለሌለው ሰው አሳንሶ እንዲያየው አልፈልግም። ሮናልዶን በቃ ጎት ናቸው። ሜሲም ሮናልዶ ጎት ናቸውና ወርልድ ካፕ ሲነሳ የሮናልዶ ስም መነሳት አብሮ አለበትና አጭበርብረውላ ቢሰጡት እኔ ሙዴ ነው እግዚአብሔርን። አሁን ሜሲ ፊፋ አግዞት ሮናልዶን ባገዘው በቃ እንደምንም ብሎ ከየትም መጥቶ ብቻ ይሄንን ዋንጫ ማሳካት አለበት ብዬ አምናለሁ። እስቲ እናንተን ሐሳብ ደግሞ ኮሜንት ላይ ይመቻችሁ። እዚህ ጋር ሲጎስት የሚለውን ስትመለስ እኔ ሞደው ሲያር7 ነው ግን ሜሲ ነው ጎት በማለቴ የክርስቲያኖ ሮናልዶ ደጋፊዎች በጣም ትከፋላችሁ። የክርስቲያኖ ሮናልዶ ወዳጅ ብትሆን ኖሮማ ጎት ነው። ለምን ጎስት ምን አለ? እኔ ሮናልዶ ደጋፊ ነኝ፣ ጎቴ ግን ሜሲ ነው። እኔ በእግር ኳሱ ጎት የሚለው ቃል ማቆ ዘ ግሬትስት ኦፍ ኦል ታይም ፉትቦል ፕሌየር የምንም ጊዜ የእግር ኳሱ ምርጥ ተጫዋች የሚለው ነው ማቆ። ስለዚህ ጎት ሜሲ ከሆነ የሜሲ አድናቂ ነህ ማለት ነው። የምንም ጊዜ የእግር ኳሱ ምርጥ ተጫዋች ሜሲ ከሆነ የሜሲ አድናቂ ነህ ማለት ነው። ለሮናልዶ ግን ሪስፔክት እንደዛ ነው በቃ እኛ የምንረዳው ወይስ የምንረዳበት ወይ ይለያያል። ሌላኛው ደግሞ ኪሊያን ምባፔ ስለ ሜሲ የተናገረው እሱ የግል ሀሳቡን የተናገረው ማንም ሰው ከሜሲ ጋር ቢጫወት የሜሲን ችሎታ ቢያይ ያደንቃል። እሱ ከሜሲ ጋር በተጫወተበት ጊዜ የሜሲን ችሎታ ነው ያደነቀው። ሮናልዶ አይችልም ይችላል አላለም። ስለ ሜሲ ችሎታ ነው ያደነቀው። ማንም ሰው ከሜሲ ጋር ቢጫወት የሜሲን ችሎታ ማድነቅ አለማድነቅ የራሱ በቃ ፐርሰናል ሀሳቡ ነው። ሮናልዶ ጎት ነው ሜሲ ጎት ነው ምን አላለም። በቃ ሜሲ ከተመቸው ሜሲ ከሮናልዶ ጋር ቢጫወት እንደዛ ነው የሚናገረው ማንኛውም ተጫዋች። እና አዙራችሁ ሮናልዶ ላይ ያለጥፉ ፐርሰናል ሀሳባችሁን በቃ ራሳችሁን ችላችሁ የሮናልዶ ሙሉ ደጋፊ ሳይሆን ራሳችሁን ችላችሁ። እና ሌላኛው መጣችሁ ደግሞ ህፃን እያለ የሮናልዶ ደጋፊን ካደኩ በኋላ የሜሲ ደጋፊው እኛ ምን አገባን? የራሳችሁ የግል ሀሳባችሁ ነው። እኔ ትናንትናም ዛሬም ከነጎዲያም የሮናልዶ ደጋፊ ነኝ እስከማረጅ። ሮናልዶን ባየሁበት አይኔ ማንንም አላይ። የሚደገም ተጫዋች አይደለም በፍጹም። ሮናልዶ የሚደገም ተጫዋች አይደለም። እና እናንተ ሲጀመር የሮናልዶ ደጋፊ አይደላችሁ። እና ለሜሲ ሪስፔክት አለኝ፣ ወዳችኋለሁ። ሜሲ ብቸኛው ሰው ነው እዚህ ምድር ላይ የተሰጠ የልብስ ገመድ ላይ ማለት ነው ኳስ ድሪብል እያደረገ ቢሄድ በነጋታው መሬት ላይ ያን ማድረግ ስለማይችል ነው ገመድ ሊወጡ የሚያደርገው ተብሎ የሚጣጣል የሚተች ብቸኛው ሰው ነው። የምሬ ነው ብላችሁ ሰውን ለማጣጣል ሄድ ሲኖርበት ምን ያህል በጣም ኤክስትሪም ሊሄድ እንደሚችል ያየሁት በዚህ ሰውዬ ነው። እንደኔ ሜሲ ሮናልዶ ብሎ የተከራከረ ያለ አይመስለኝም። ቲክቶክም ላይ የምታውቁኝ ሰዎች ታውቃላችሁ። እኔ አሁን ሰልችቶኛል፣ መቀሳሰርም አልፈልግም። በቃ ሁለቱም ትልልቅ ተጫዋቾች ናቸው። እኔ አልወድም አሁን ላይ ማለት ግን ሜሲ ላይ ያለው ሄት በጣም ስለሚያስገርመኝ ነው። የምሬ ነው የምላችሁ። ሜሲ እዚህ ምድር ላይ ምንም አይነት ስኬት ለማመን የሚከብድ ምንም አይነት ስኬት ያሳካ በነጋታው ያ ስኬት ይጣጣላል። ባሎን ዶር ይጣጣላል፣ ጎልደን ቡት ይጣጣላል፣ ፕሌሜከር አዋርድ ይጣጣላል። በመጨረሻ በጣም የገረመኝ በሀገሩ ልጆች ሳይቀር እንዲጠላ ያደረገው ማራዶና አምጥቷል። ለአንተም ማምጣ ልክ ብቻውን ይጫወት ይመስል ማለት ነው። የዓለማችን ትልቁ ውድድር የዓለም ዋንጫ በ4 ዓመት አንድ የሚካሄደው ስንትና ስንት ገንዘብ የሚወጣበት ትልቁ ውድድር ሌላውን ተውትና በአርጀንቲናውያን ሳይቀር እስከ መጠላት በቃ አንተ አርጀንቲና አይደለህም እስከ መባል ያደረሰውን ትልቁን ዓለም ዋንጫ በስተመጨረሻ ሮናልዶና በሜሲ ጉዳይ ማለት ነው በቃ አይተቹም ሆኗል። በቃ በጣም ሰው አይሮ ነው በጣም ሴንሲቲቭ እየሆነ ነው በእነሱ ጉዳይና
ኖርማል ነው መተቸት። እኔ እግዚአብሔርን ነው የምላችሁ ድሮ በቃ ቆየው ነው የምላችሁ። እኔ ሁለቱንም እንደ ጀነሬሽን ማየት በቃ የኔ ጀነሬሽን በመሆናቸው እድለኛ ናቸው። የሁለቱንም ሰክሰስ ነው የምመኘው። በቃ እኔ ክርክር እኔ ሃይ ስኩል የተውኩት ክርክር ነው እንትና ይበልጣል። እኔ በቃ ከሆነ ሰዓት በኋላ በቃ በጣም እድለኝነቴ ነው የሚበልጥብኝና ሲተቹ እንደ ራስ ተጫዋች የራስን ተጫዋች መተቸት ኖርማል ነውና አሁን በዚህ ወርልድ ካፕ ሮናልዶ ሜሲ እየተቀየሩ ቢወጡ ከቤንች ቢጀምሩ ብዙ የሚገርም ነገር አይደለም። የ39 እና የ41 ዓመት ተጫዋቾች ናቸው። በጣም ትልቅ ነው። ሜሲና ሮናልዶ ስለሆኑ ነው የተመረጡት እንጂ ሌላ ሰው ቢሆን ላይመረጥም ይችል ነበረ። ትላልቅ ተጫዋቾች ስለሆኑ ነውና እንደዚህ አይነት ሀሳቦች ሲሰጡ ለምን ስሜታዊ እንደሚያደርገን አላውቅም። እኔ አሁን ለምሳሌ ሜሲ በደንብ አይቼዋለሁ ከመጀመሪያ እስከ መጨረሻ። ያለፈው ኮፓ አሜሪካ ላይ አርጀንቲና ሜሲን ተሸክማ ነው የበላችሁ እንጂ ሜሲ አርጀንቲና እንደ ድሮ አልተሸከመም። ድሮ ባርሳንም አርጀንቲናንም ብቻውን ተሸክሞ ዋንጫዎችን አምጥቷል። አሁን ግን በአግባቡ ለሱ ተፋልጠው ብዙ እንደ ድሮ በቃ ትልቁን አስተዋጽኦ ሳያደርግ ነው በአሁኑ ኮፓ አሜሪካ የበሉትና ምንም ያየ ሰው ይሄንን መመስከር ይችላል ብዬ አስባለሁ። ሜሲ በጣም የሚወደው ሰው መተቸት ካልፈራና ያንን ፐርፎርማንስ ወርልድ ካፕ ላይ ይዞት የሚመጣ ከሆነ ዲስአፖይንት ሆናላችሁ። የድሮ ሜሲ የምትጠብቁ ከሆነ አሁን አብዛኞቻችን የአሜሪካ ሶከር ሊግ ምናምን ስለማናይ ሜሲ ነው ወይ በሃይላይት ምናምን ነው እንጂ performanceውን ነው ያው some crazy. Who do you think is winning the World Cup? Portugal. Ronaldo winning the World Cup. What? ካያ ጋር የዋለች ጊደር ፈስለምዳ መጣች አሉ። ሄነሪ ታያ አንቺ የተከበርሽ ሰው አይደለሽ እንዴ? ያ ደንቆሮ ማይቶ ያ ዘላታ የሚባል ደንቆሮ በታችነት ስሜት ያለው ማህይም ሻምፒዮንስ ሊግ የለው፣ ዓለም ዋንጫ የለው፣ ባላንዶር የለው፣ ሮናልዶ ላይ ቀናተ በቃ ደንቆሮ ማህይም ነው። ጓደኛ ምረት ተው ይነሪ ከዚህ ማህይም ጋር ያማንቺ ከብር ስላለኝ ነው ላንቺ እንደዚህ የምናገረው። ያ ደንቆሮ ማይ ጓደኛና አስተካክል፣ ጥሩ ጓደኛ ምረት ይነሪ ታስተካክል ብያለሁ። ንገሩ ፖርቹጋል ዓለም ዋንጫ ወደፊትም ቢሆን የምታሳካ ከሆነ የሆነ ከክርስቲያኑ ጋር አለማሳካቷ የሆነ ታሪክ ላይ የሚደብር አይነት ታሪክ ይሆናል። ለምንድነው ይሄን ምላችሁ? ኔዘርላንድ አሁን ለምሳሌ በእግር ኳስ በጣም ትልቅ ሀገር ነች፣ በጣም ብዙ ሌጀንዶችን ያበረከተች ሀገር ነች። ግን አንፎርቹኔትሊ በቃ እድለኛ አልነበሩም። እነ ሽናይደርን እነ አሪያን ሮበንን እነ ቫን ፐርሲን በጣም ድሮም እነ ዮሃን ክራይፍን ፋይናል እኮ ስንቴ ተሸንፏል? ወደ 4 ነው ምናምን ነገር። በአርጀንቲና ራሱ ተሸንፏል፣ ሳውዝ አፍሪካ ላይ በስፔን ተሸንፏል። ፋይናል እየደረሱ ይሸንፋሉ ምናምን። ኤኒዌይስ በጣም ትልቅ የእግር ኳስ ሀገር ነች። ቅርብ ጊዜ እንኳን እነ ሽናይደርን እነ አሪያን ሮበንን እነ ቫን ፐርሲን ትልልቅ ተጫዋቾችን ይዛ ማሳካት ያልቻለችውን ዋንጫ አሁን የሆነ ሰዓት ብታሳካው ስታስበው ይደብራል። የሆነ ቤልጅየም ወደፊት ብትበላ እነ ሃዛርድ እነ ይሄ ወርቃማው ትውልድ እነ ኬቨን ደብሬን አለማሳካት ውስጥ ታስበው ያበሳጭሃል ማለት ነው። ፖርቹጋል ግን እንደ ክርስቲያኖ ሮናልዶ ብዙ ጎል ያስቆጠረላት ብቻ ብዙ ነገር ያደረገላት ተጫዋች የለም እና እሱ ሪታየር ካደረገ በኋላ ወደፊት ፖርቹጋል ዓለም ዋንጫ በላች ሲባል የሆነ ታሪክ ላይ ደስ አይልም ወደፊት ማለት ነው። ይህን ስል ግን አንዳንድ ቲክቶከሮች ሜሲ እንኳን ዓለም ዋንጫ አይደለም ኮፓ አሜሪካ ሌሊት ተነስቶ ሳይቀር ሜሲ ላይ ሲቋጥር የነበረ ሁላ ዓለም ዋንጫ ላይ ላስት ዓለም ዋንጫ ላይ እናስተውሳለን። ያለበሳችሁት ማል የለም መጨረሻ ላይ የምትሉት ስታጡ ዓለም ዋንጫው ተጭበርብሯል ሁላ ያላችሁ ልጆች አሁን መተ ሮናልዶ እንዲሳካለት ማትፈልግ ከሆነ አንተ ሜሲ እንዲሳካለት አትፈልግም ነበር። አንተ ሜሲ ዓለም ዋንጫ እንዲበላ አልፈለግክም ነበር። ከዛም አልፈ መቀበል አቅቶት አይምሮህ እየተሳደብክ ተጭበርብሯል ምናምን ስትል ነበር። ሜሲ ላለማድነቅ ምባፔን ስታደንቅ ነበርና እንደዚህ አይነት ሰዎች ይሄን ማለት ሞራል የላችሁም። ረፉ፣ አይመለከታችሁ።